እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? እንዴት አረፈዳችሁ? እንዴት ነው? ሰላም ናችሁ? እንዴት ናችሁ? እንዴት ሰነበታችሁ? ውድ ተመልካቾቻችን፣ ተወዳጁ በየሳምንቱ በዚህ ሰዓት በጉጉት የምትጠብቁት ደማቆቹ ተመልካች ብቻ ሳትሆኑ ቤታችሁ ሆናችሁም የምትወያዩበት የምትከራከሩበት የምትወዱት ፕሮግራም ወደ እናንተ መድረስ ጀምሯል። ዛሬም ተወዳጆቹን ሁለት አርቲስቶች ይዘን መጥተናል። ሶልንና ቸሬን ያው እንደው ጊዜውም ራሳቸውን እንዲያስተዋውቁ 30 ሰከንድ ሰጣቸዋለሁ። ለታላቅ ወዲያው አመንኩ። በባሪ ይጠራል። እሺ፣ ተዋናይ ቸርነት ነጋሽ እባላለሁ ባጭሩ። እኔ ደግሞ ያው ተዋናይ የማስታወቂያ ባለሙያም አይደለህ እሺ፣ ጨምርበት። ተዋናይ ሰለሞን ተስፋ ይባላል። ብዙ ጊዜ ሌሎች ዝርዝር ነገር ስላወራን ይሄ ይበቃል ይመስላል። በጣም አሪፍ። ሁለቱም የአርቲስቶች ብቻ ሳይሆኑ የማስታወቂያ ባለሙያዎች ጭምር ናቸው። ስለዚህ ዛሬ በምናነሳቸው ጥያቄዎች ውስጥ እንግዲህ ከማስታወቂያውም ጋር ከትወናውም ጋር እያደረጉ እየመለሱልን ቆይታ ያደርጋሉ። 10 ሺህ ብር ፊት ለፊታችሁ ላይ ያለ እያንዳንዱ ኳስ 1 ሺህ ብር ነው። ሶል ብሩን እየፈለግከው ነው? የቱ ጋር ነው ያደርገው? እኔ አይደለም የሆነ ሾርባ ቢቀርብ ይመስለዋ። በሰፈር ውስጥ ወይ ደግሞ ቲቪ ላይ ወይ በተለየ መልኩ የሆነች ብር ባገኝ እረዳቸዋለሁ ወይ ብረዳቸው ደስ ይለኛል የምትሉት ድርጅቶች፣ የበጎ ፍቃድ ስራን የሚሰሩ ወይ ደግሞ ግለሰቦች አሉ? በተለያየ አጋጣሚ አለ። ግን ከሌ ብቻ ነው ማለት አይቻልም። በተሳትፎ ደረጃ እሱም እኔም ተሳትፈናል። አሁን በመቄዶንያ በተለያየ አጋጣሚ ብዙ ተሳትፎዎች አድርገናል። ሌሎችም ላይ ለምሳሌ ወይዘሮ ዘውዲቱ ወደ እንጦጦ አካባቢ ያሉ ህፃናቶች የሚያሳድጉ ሴትዮ አሉ። እዛም ተሳትፈናል። በተለያዩ አጋጣሚዎች የተለያዩ ቦታዎች አሉ እና ከተለያየ ቦታ በስልክም በአካልም የምንገናኛቸው ሰዎች ስላሉ እኔ አሁን ለዚህ ነው ብዬ ልል አልችልም። ለሚቀድመውና ለሚያስፈልገው ቦታ የሆነ ነገር አሁን ለምሳሌ እና 20 ሺህ ብር አንተ ብታሸንፍ ለማን ትሰጣለህ? ሳሸንፍ አይሻል? ልክ እንዳሸንፍ ተነግረናል። በጣም አሪፍ። እሺ ቸሪስ? ችግር የለብኝም። እንደው አሸንፌ የምሰጠው ሰው ብዙ ሰው ስላለ መጀመሪያ ለራሴ ነው። ቀጥዬ ነው ከኔ በኋላ ሌላ ሰው። በጣም አሪፍ። ለሁለታችሁ መልካም እድል እንመኛለሁ። ህጉ ምንድነው? የተለያዩ ጥያቄዎች አሉን። እነዚህ ጥያቄዎች እዚህ መድረክ ላይ ከመምጣታቸው በፊት የተለያዩ አካባቢዎች ያው መንገድ ላይም ትምህርት ቤቶች አካባቢም የሰው እንቅስቃሴ የሚበዛበት አካባቢ ጥያቄዎቹ ተበትነዋል። ስለዚህ እነዛን ጥያቄዎች ሰዎች መልሰዋቸዋል። አብዛኛው ሰው የመለሰው መልስ እንደ ሁልጊዜውም ልክ ይሆናል። ስለዚህ እናንተ ያንን መልስ ነው ቀድሞ መመለስ። ለምሳሌ ሁለታችሁም ስህተት ብታስቡ ቀድሞ ስህተት ካለ ሶል ቸሬ ሌላ ቦታ ነው ወይ በጣም ስህተት ነው ማለት የሚኖርበት ቀድሞ ማስቀመጥ ይኖርባቸዋል። የምትመልሱት አብዛኛው ሰው ሊል የሚችለውን ነው። የምታብራሩልን ግን የሰውንም የራሳችሁንም ሀሳብ አንድ ላይ ነው። ስለዚህ ሁለታችሁም ከተሳሳታችሁ እኔ እበላችኋለሁ። በልቻችሁ በቀጣዩ ጥያቄ ላይ ግን ለሚመልስ ሰው መልሼ እሰጣለሁ። እንጀምር። ዝግጁ ናችሁ? በጣም ጥሩ። ሰርግ ሲባል ከደስታው ይልቅ ወደ አእምሮዬ ቀድሞ የሚመጣው ወጪው ነው። እሺ፣ ወጪው ነው አይደለም? አይደለም። ምኑ ነው?
ብዙ ጊዜ ደስታው የቤተሰብ ደስታ ቤተሰብ በተለይ እናትና አባት ከዛም በተለየ ደግሞ ሴቶች እህቶቻችን ለሰርግ ያላቸውን ስሜት መቼም ማንም ሰው ያውቃል። የምንደባበቀው አይደለም። ከዛ በኋላ ሊሆን ይችላል እንጂ እንደዚህ አይነት ነገር የሚመጣው የሚበልጠው ደስታው መጀመሪያ የሚመጣው እኔ መጀመሪያ ስታገባ ወይም የምታገባትን ሰው አስቀድመም ከዛ በፊትም ብዙ ልምምድ ስላደረግ ደስታውን በደንብ አታጥቅምከዋል። አሁን ወደ ፕሮግራም ማዘጋጀት ውስጥ ገባ አብዛኛው ወደ አእምሮ የሚመጣው ወጪዎቹ ናቸው። ይሄን እንደዚህ አድርጌ ይሄን አዳራሽ በዚህ ከፍዬ ልብሴ ገዝቼ የሚለው ነው እና ሞር ቶሎ ጭንቅላታቸው ላይ ይመጣል። እኔም የሚመጣብኝ ወጪው ነው። ብዙ ሰው አሁን ላይ ሲታይ ራሱ ማህበራዊ ሚዲያው ላይ ምናምን ሲታይ የሆነ ሰርግ ሲታይ ወዲያው አቤት ብሩ ሰው ብር ያለው አያሳይም እንጂ ይባላል። የእንትና ሰርግማ ምናምን ይሄን ያህል ህዝብ የተገኘበት ሲባል ሰው ወጪውን ወዲያው ያስባል ብዙ ሰው እና በሚገርም ሁኔታ ብዙ ሰው ኧረ ወጪው ነው ነው የሚለው። እኔ አላውቅም። ተበልተሃል። እሺ ወደ በዓል ላይ እንመልሳለን። ቀጣዩ ደግሞ እሱ እኮ በ35 ብር ስላገባ ነው። ትዳር የሌላቸው እንደዚህ ብለው መቼ ያገባው? እኔ 99 ዓመተ ምህረት ነው ያገባሁትኝ። ዘንድሮ የካቲት ላይ 18ኛ ዓመቷ። ባለፈው የሆነ ፕሮግራም ላይ 1 ዓመት ጨምሬባት ተቀይማኛለች። አሁን ልጄ በሰበብ 18 ዓመቷ ልጃችን እና በ99 ዓመተ ምህረት ነው ያገባሁትኝ። ይኸው እስካሁን ድረስ ከሚሊኒየም በፊት ከሚሊኒየም በኋላ ነው የጨመረው። ኧረ እኛ ይኸውልህ ልንገርህ፣ እንደውም ከነጭራሹ እኛ ምንም ነገር አልደገስም። እንዲሁ ዝም ብሎ ቤተሰብ እንዲቀላቀል ያክል ነው እንጂ እኔ በተለይ አጋጣሚ ሆኖ ሁለቱንም ሸኝቻለሁ እና አጋጣሚ ሁኔታዎች የሚፈቅዱ አልነበሩም። ዝም ብዬ ሹልክ ብዬ ነው የገባሁት። እንደ ሴቶቹ ነው የሚያስቸግሩት እኮ አይደል? ግን ሰርግ የሚገርመው በታምር አላስቸገረችኝም። አንደኛ እሷም ከነጭራሹ እንደውም የእሷ ክርስትና እናት ናት በጣም እንትን ብላ ያም ሴሪሞኒ እንዲደረግ የተደረገው እንጂ እሷ አላስቸገረችም። እድለኛ ነህ። እግዚአብሔር ይመስገን በጣም አሁን ድረስ እኮ በቃ ሴቶቹ በቤተሰብ ነው የሚያመካኙት። ቤተሰብ ካልደገሳችሁ ብሏል። ያው የሆነች ነገርም አድርገን ቅልቅል አድርገን 100 ሰው ብንጠራ ብለው ከ6 ወር በፊት ይነግሩና 1 ወር ሲጨመር 100 ሰው ይጨምራሉ። 1 ወር ሲጨመር 100 ሰው መጨረሻ ላይ 500 ሰው ይደርስና አይ ጥሩ አምልጠሃል አንተ። እሺ ቀጣይ ጥያቄ፣ ሰላም ማለት የማልፈልገውን ሰው ሽሽት በቅርብ መንገድ መሄድ የምችለውን ቦታ ትቼ በረጅም መንገድ ሄጄ አውቃለሁ። እሱ ትክክል ብሎብሃል ወይ? በጣም ትክክል በል ወይ? እሺ ከቻለኝ ላጥ ብለህ ታውቃለህ? አንዳንድ ጊዜ እንደዚህ አይነት አጋጣሚዎች እኔ ላይም መሰል ጓደኞቼ ላይም ይፈጠራል። ላለማየት ስትል አንድ ቅያስ የምታስረዝመው ነገር አለ። ሳትወድ በግድ ሱቅ የምትገባበት አጋጣሚ አለ። ምንም ላትገዛ ሄደህ ሱቅ ውስጥ የሌለ ዕቃ ትጠይቃለህ። በዛ ወይ ደግሞ ዋጋውን ይነግሩና በቃ አስቤበት መለሳለሁ። እሱ ሲያልፍ ትመልሰታለህ። እኔ ተስዬ ሁሉ አውቃለሁ። ከምር ነው። እንዴት በቃ በጣም 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 የተቀየምኩበት ጊዜ ነበር። በዛን ሰዓት ደግሞ በጣም አፍላ የሆነ ስሜት ይኖራል እና ባገኝ ሌላ አይነት አደጋ ይፈጠራል ብዬ ስለማስብ ጸልያለሁ ሁሉ። የሚገርምህ ለአመታት ተያይተናነቅ ያ ስሜት ከረገበና እንትን ካለ በኋላ ግን ተገናኝተናል። ይቅርታ ተባብላችሁ? ይቅርታም ተባብለናል። ጓደኛሞች ጭምር ነን። ግን በዛን ሰዓት እንደዛ አይነት ነገር ቢፈጠር እንጃ አላቅም እና ተንበርክኬ ሁሉ ጸልዬበታል። የሚገርም ነው በጣም ለእኔ ለራሱ ይገርመኛል። እውነት ነው። ምን ያክል አምላክ ይወደኛል ብዬ አስባለሁ። በዛን ሰዓት
ገብቷል። ያም ሰው ላያስበው ይችላል። እኔ ሁሌ ተዘጋጅቼበት ስለሚሆን የሆነ ነገር ቢፈጠር ኖሮ ምን ሊሆን ይችላል ብዬ ሳስበው ይዘገንነኛል ራሴና እግዚአብሔር ይመስገን በጣም እግዚአብሔር አመሰግነዋለሁ። እንደ አንተ እንዳነሳው አይነት እንዲህ የሰላምታ አንድ የቅርብ ቤተሰብ ባልና ሚስት ናቸው፣ ይጣላሉ። ጥሩ ባልሆነ ከዛ ሚስት ከቤት ጥላ ትወጣለች። ጥላ ስትወጣ የእሷ ወንድም ባልየው የእሷ ወንድም ነው፣ በቃ ያጣላን፣ ሁሌም ያጣላን፣ ሊያፋታኝም ነው ቤተሰቤን ብሎ እሱም መሳሪያ ከቤት አውጥቶ የቅርብ ቤተሰብ ታሪክ ነው ነግራችሁ፣ መሳሪያ አውጥቶ ወንድሟን መፈለግ ይጀምራል። ስራ የሚሰራበት አካባቢ ይሄዳል። ወንድሟ ደግሞ እንደዚህ ብዙ ሰላምታ የማይወዱ ሰዎች አሉ አይደለ? በቃ የሆነ እንደዚህ ምናምን የሚሉ እንደዛ ነውና ሰውየው ስራ ቦታው ሲሄድ ያጣዋል። በዚህ ጋር አይተነዋል ቅድም ሲወርድ፣ ያው ቤተሰብ እንደሆነ ስለሚያቅሰው በዚህ ጋር ሲወርድ አይተነዋል ሲል እሱም መንገድ ይዞ ሲሄድ ያኛው ደግሞ ወንድምየው በሌላ መንገድ እየሄደ ሰው ለመሸወድ እሱ በሚመጣበት መንገድ ፊት ለፊት ይመጣል። ከዛ ፊት ለፊት ሲመጣ ቀድሞ ማያየዋል የእሷ ወንድም። ከዛ ሮጦ ሄዶ እንዴት ነህ ብሎ ተጠምጥሞ ሰላም ይለዋል። ሌላ ጊዜ ሰላም ብሎ ብዙም ሰላምታ ቦታ ማይሰጥ ሰው እቅፍ አድርጎ ሰላም ብሎት እንዴት ነህ ደህና ነህ ምንድን ነው ምናምን ጠፋ አስፈልገ ነበረ ምናምን ምንድን ነው የሆነው ናበል ምናምን ብሎት ይዞት ይሄዳል ማለት ነው። ቁጭ አድርጎት ሊያወራው ሲል ሰውየው ማልቀስ ይጀምራል። በቃ ማልቀስ ዝም ብሎ ማልቀስ ጀመረ። ምንድን ነው ሲለው ወርዶ እግሩ ላይ ተጠምጥሞ ይነግረዋል ታሪኩ። ሰው መሳሪያው ብሎ አወጣ። እኔ እዚሁ ምነግርህ ቤተሰብ ሰብስቤ ተብሎ በኋላ ቤተሰብ ተሰብስቦ ያንን ታሪክ ነገረው። እንደው ይህንን ነገር ስላነሳ ገርሞኝ ነው ያን ታሪክ ወዲያው አእምሮዬ ላይ መጣና አንዳንድ ጊዜ ያው በሰላም ብዙ ነገር ይታለፋል ለማለት ነው። ተበላ አሁንም ትክክል ነገር ታሪኩ እንደበላው ነው የሚያሳውቀው በለው። እሺ ቀጣይ ጥያቄ ከተቃውሞ ይልቅ ለድጋፍ አደባባይ መውጣት ቢያንስ አያስፈራኝም። ለተቃውሞ ወጥተህ ታውቃለህ? አዎ። መች? 1983 የህወሓት መራሹ ጦር ወደ አዲስ አበባ ሲገባ የደርግ ወዳጅ ነበርክ? አዎ፣ የደርግ ቤተሰብ ልጅ ነኝ። እሺ። እና ቤተሰቦችም በዚህ የኢሰፓ አባልና ከፍተኛ አባሎች ነበሩና በዕለቱ ወጥቼ አመፁን ተቀላቅያለሁ። ወያኔ አይገዛንም፣ አትነሳም ወይ የባንዲራ አይደለም የሚለው ላይ በደንብ ተካፍያለሁ። ደስ የማይል አጋጣሚም ነበረን። ጥይት እንዲተኩሱ የተወሰኑ ሰዎች ሞተዋል ወደ 6 ኪሎ አካባቢ። ይህንን አሳልፌ ማታ ወደ ቤቴ ገብቻለሁ። ከዛ በፊትም ደግሞ ጓድ መንግስቱ ኃይለማርያም አንድ ጊዜ በቀጣይ ቴሌቪዥን ፕሮግራም ላይ ባደረጉት ንግግር ሞራል ተሰምቶን ያኔ የኤሌመንታሪ ተማሪ ነበር ወጥተን ድጋፌን አሳይቻለሁ። የዛን ጊዜ ለንግግሩ ሁላ ድጋፍ ይሰጣል። አንተስ? አይ እኔ ብዙ ጊዜ የእውነቴን ነው የምልህ አልወድም ድጋፍም ምንም በአንደበትና እንደዚህ በምግባር ከሰዎች ጋር ካልሆነ በስተቀር እንደዚህ አደባባይ ወጥቶ ምናምን ነገር አለ። ምናልባት ያለ ኤክስፒሪየንስ ሊሆን ይችላል እና ብዙ ጊዜ ተሳትፎም ስለማይኖረኝ እንደዚህ ፈሪ ነኝ አትልም? ለምን ዳርዳር እሱ ፖሊስ ስለሆነ በፊትም እንዳለው የሚሊተሪ ማለት የኢሰፓ አባሎች አይደሉ ቤተሰቦች። ከዛ በኋላ ደግሞ ዘሎ ፖሊስ ነው። ለዛውም የት ነበረ መሰለህ? 7ኛ እንደዚህ ያለ የተቃወሙትን ድርጅት ነው። በሱ ስርዓተ መንግስት ነው ደግሞ ፖሊሲዮን በተቃወምኩት መንግስት ላይ የሱ በኋላ ተስማማህ ማለት ነው። አይ ትንሽ እኔ አይደለም ስራ እንትን አይደለም ፖለቲከኛ ገብቶኛል። አይ ገብቶኛል። ፖሊስ ኒውትራል ነው፣ ህዝብን ነው የሚያገለግለው እንጂ ስርዓቱን አይደለም የሚያገለግለው።
ስለዚህ በዛ አረዳድ ነው የገባሁት እንጂ ከስርዓቱ ጋር እኔ ምንም ጉዳይ። ፖሊስ ስትሆን ያናደደህን ሰው ሄደህ ትንሽ እንደዛ አላደረኩም። እውነት ለመናገር አላደረኩም። አነጅቤበት አውቃለሁ። አካሄድም ምንም ዩኒፎርምም ስታደርግ አነጅቤበት አውቃለሁ እንጂ ያን ያህል አንደኛ እንደዚህ አይነት ቂም የሚያስይዝም ጠላትነትም እንትንም አላተረፍኩም። በአብዛኛው በትምህርት ነው ያሳለፍነው። እድሜያችንም ከ18 እስከ 25 ዓመት ባለው ነው ፖሊስ የምትቀጠረው። ከ18 እስከ 25 ሃይ ስኩል እንደጨረስን ነው። ስለዚህ ምንም ጥቃቅን እንትኖች ጸቦች ናቸው እንጂ ያን ያህል ቂም የሚያስይዝ የአፍላነት እድሜዋ እሷ ነች ብዬ እኮ ነው። አዎ፣ ግን ዝም ብሎ የጓደኝነት እንትን ነው እንጂ እንደዚህ ቂም የሚያስይዝ የሚያስገርፍ የለም። ብዙ ሰው ድጋፉን አሽቃባጭ እንዳይባል ይፈራል። ተቃውሞውን ተቃዋሚ ተብሎ እንዳይታሰር ይፈራል። ለሁለቱም ነው የሚፈራው። ግን አሁን ተቃውሜ ከመታሰር ደግፌ አሽቃባጭ ብባል ይሻለኛል የሚለው ብዙ ሰው። ኧረ እንደዛ አይነት ነገር የማህበራዊ ሚዲያ ላይ ያሉኝን ቪዲዮዎች ማየት ይቻላል። እሺ፣ ስቃወም እስከ አፍንጫ ድረስ ነው የምንገባው። የመሰለኝ ቦታው ላይ ቆሜ ያየሁትን ነገር ደግሞ ስደግፍ የዛን ያክል በቃ ለእውነት ራሴ ቦታው ላይ ቆሜ ወይም ደግሞ አይቼም ሆነ አገናዝብ የሚሰማኝን ነገር ከመናገር ወደኋላ አለ። በዚህ በኩል ራሴን አላማውን በደንብ አሁን ውጤቱን ንገረን። ህዝቡ ምን ይላል የሚለው ከሁለት ጥያቄ በኋላ ባለ 2 ሺህ ትንሽ ጥንቃቄ ያደርጋል። በጣም አሪፍ። እሺ፣ አሁን ባለ 2 ሺህ ሆኗል። ቀጣይ ጥያቄ የት ነህ ስባል ያለሁበትን ቦታ ለመናገር የማፍርበት ቦታ ተገኝቼ አውቃለሁ። ንገረን እስኪ። ይሄ ሁላችንም ይመስለኛል። አዎ፣ እንደ ማንኛውም የአዲስ አበባ ወጣት የተለያዩ መዝናኛ ቦታዎች ትገኛለህ። ያ መዝናኛ ቦታ ላይ እየደወለልህ አካል የማይወደው ሊሆን ይችላል፣ አንተ የምትወደው እሱ የማይወደው ሊሆን ይችላል። ስለዚህ ለእሱ ስትል አንዳንዴ ያለህበትን ቦታ ትዋሻለህ። ከዚህ አንጻር ነው እኔ። ሌላውም ሰው እንደዚህ ነው። አንዳንዴ ሲደወልላቸው በትክክል ቦታውን የማይናገሩ ወዳጆች አሉኝ፣ ጓደኞች አሉኝ። ከዚህ አንጻር በደንብ ይሄ ነገር ሁሉም ሰው ይመለከተዋል ብዬ ይገምታል። እኔ ማለት ሰው መቼም ከቆመበት ከህይወት ነው የሚማር። ይሄ የማርሲ አንተ አይደለም አውቃለሁ፣ የህዝቡ ነው። የህዝቡም ያንተም ነው። እኔ የራሴ የማምንበትን ህዝብ ብዙ ጊዜ ይላል ብዬ ስለማላምን ነው። የራሴን ደግሞ ስነግርህ መጠየቅም ይቻላል። አስቀድሜ ፕሮግራም ከያዝኩኝ ደውል። አብዛኛውን ጊዜ ከሱ ምንድነው ቤት ምን ጥዳሉ ይላል። ምንድነው አስቀድሜ ፕሮግራም ከያዝኩ የትም ቦታ ቢሆን ከመሄድ ወደ ኋላ ነው። ከእንደገና ደግሞ ያለውበት ቦታ ከሆነ ደግሞ እዚህ ቦታ ነኝ ብዬ ራሷን ነገር ተናግሬ፣ ለምን መሰለ በወጣትነት የሚፈጠሩ ነገሮች አሉ። እዚህ ቦታ ነኝ ብለህ ተናግረህ እዛ ቦታ ላይ የቤተሰብህ ጓደኛ የሆነ ምናምን አብሶ እኛ ለዚህ ነገር የተጋለጥን ገብቶሃል። ይደውልና እንደዚህ እኮ እንደዚህ ተገናኝተን ምናምን ብሎ ይለን። ሰለሞን አሁን ለምሳሌ ንስሐ አባት ቢደውሉልህ እየጠጣክ ሊሆን ይችላል፣ ባር ውስጥ ነህ፣ የሆነ ላውንጅ ውስጥ ነህ አይደለም። ለእሳቸው እየጠጣሁ አይደውሉልኝ። ለሌሊት ምን ብለው ነው የሚደውሉልኝ? እሳቸው ለሌሊት አይደለም፣ መዝናናት እኮ በቀንም ነው እኮ። እንደዛ አይነት ቦታ ከሆንኩኝ እንደዚህ ቦታ ከሰዎች ጋር ነኝ እላለሁ። ሻይ ቡና ነው የምትለው፣ ግን ለመልሱ አውቀህ ግን አልኮል ነው የምንጠጣው። ለምን እንዋሻለን? የኔ ነው የምነግርህ። እኔ አልኮል ከጠጣው በጣም ረጅም ጊዜ ኤቨንቶችና የተለያዩ ነገሮች ምናምን ሲኖሩ ግን በደንብ እዝናናለሁ። ማለት እንዲህ ፕሮግራም ይዤ ወጥቼ መጠጥ አልጠጣም። በወሳኝ በአንድ ጓደኛችን ታላቅ እህቱ ደወለችለትና የት ነህ ስትለው አዳማ ስራ ላይ ነኝ አላት። አዳማ ነው ስራ ላይ ነኝ ምናምን አላት። ከዛ በኋላ ላይ ክለብ
ጌዳውን እንትኑ ከላይና ከታች ያሏቸው ክለቦች አሉ። ስሙላ ለመጥራት ነው። እሷ ከላይ ሆና ወደ ታች አየችው። ይጨፍሯል አልኩ። ከዛ ደወለችለትና ጫታ ምን እንዲያርግ በቃ ረጅም መንገድ ነው ወጥቶ ማውራቱ። ሄሎ ስትለው አዳማ ነኝ አላልክም? እና አዳማ ነኝ አላት። እያየው እኮ ነው ቃና ሲል አያት። አዳማ ነኝ ብያለሁ አዳማ ነኝ። እና 2000 ተበልተሃል። ሶሪ የአማርኛ ፊልም ለ15 ደቂቃ ካየው በኋላ መጨረሻውን መገመት ይችላል። አትችልም? ከምር ገምተህ የተሳሳትከው ፊልም የቱ ነው ወይስ መገመት አትፈልግም? አልፈልግም። ለምን እንጂ አትቆጣ። ወደ ራስህ ማለት ሲመጣማ አትቆጣ። ወደ ራስህ ማለት በጣም ነው የምናደደው። ማርያም ለምን? እሺ አንድ ፊልም በእኛ ሀገር ደረጃ አንድ ፊልም ለመስራት አንድ ባለሙያ ጽፎ ፕሮዲውስ አድርጎ ለመስራት ያለበትን መከራ እኔ ያውቀዋል። ግን ከልፋቱ ጋር አይገናኝም። ያው ከልፋቱ ጋር አይደለም ከኤንዲንጉ ጋር ነው። እሺ አስተካክል እኮ እያላችሁ አላለም እኮ አሁን ይኸውልህ፣ እንደ አብዛኛው ከሆነ ይኸውልህ በጣም ትክክል። እስቲ እንዴት ነው የምናስታርቀው? አይ አንዴ ይሁንና እስቲ እናየዋለን ጉዱን አብረን ብዬ ነው። እሺ ምን ትላለህ አንተ? አዎ በአብዛኛው ብዙ ተመልካችም የሚያነሳው ጥያቄ ነው ሁሉ ጊዜ። ያኔ እንደውም ኤና ቢ ነበረ በሲዲ በሚባልበት ጊዜ ቢውን እንየው ምናምን የሚሉ ልጆች የሚገጥመኝ ነበረ። ኤውን ሳያዩት ማለት ነው በሁለት ሲዲ ስለሚዘጋጅ ፊልሞች። አሁንም አንዳንድ ጊዜ እንደዚህ አይነት ግምት የሚሰጡ ሰዎች አሉ። አሁን ለማሻሻል እየተሞከረ ነው። በእርግጥ አንዳንዴ ከግምታቸው ውጭ የሚሆኑ ፊልሞችም እየተሰሩ ነው። ግን በአብዛኛው እኛም ትክት ያለን ነገር ነው። ኤንዲንጉ ሁል ጊዜ ይመቻመቻል እዚህ ሀገር። እኔ በጣም ነው የሚገርመኝ ደራሲዎቹ የሆነ ደግ በስምምነት ነው የሚያልቀው። ሁል ጊዜ ያገባታል፣ ሁል ጊዜ ፍራንክ ያገኛል። ለምን ሳያገኝ ለምን አይሞትም? ሁለተኛ ደግሞ ለምንስ በሷ ወይም በወደዳት ልጅ ለምን ኩላሊት ያገኛል፣ ገንዘብ ያገኛል? በራሱ ጥሩ ግሮ ምናምን መቆም እየቻለ ሁል ጊዜ የማመቻመች ስራ ይሰራሉ። በኋላ ይጋባሉ ይላሉ። በኋላ በእሱ እናቱን በእሷ ገንዘብ ያሳክማል ምናምን የሚታክቱ ስቶሪዎችን ገጥመውናልም ሰርተናልም። እንደለመታደል እኔ ብዙ እንደዚህ አይነት ስቶሪዎች አልገጠሙኝም፣ ግን ብዙዎቹ የምናያቸው ፊልሞች እንደዚህ አይነት ነገር ይስተዋልባቸዋል። አሁን ግን ይህንንም አስተያየት እየሰሙ ጸሐፊዎቻችን ትንሽ ሟቹንም እየገደሉ ነው። በመጀመሪያው ኤፒሶድ ላይ አሁን ደግሞ በመጀመሪያው ኤፒሶዶች ትልቅ ሜን ካራክተሮቹ እየሞቱ ነው ማለት ያልተጠበቀ ነገር ማድረግ እየጀመሩ ነው፣ መድፈር እየጀመሩ ነው። በፊት የሆነ የዋ የሚጫወቱት ነገር አለ። ይሄ በተለይ በጋብቻ የሚጠናቀቅ ከህመሟ ድና መምጣት ምናምን ነገር አንጠልጥሎ ምናምን መቶ አይወዱም። የማመቻመች ስራ ይሰራሉ። እንደው በጣም በቃ ሳልገምተው ምርጥ ሆኖ አልቋል የምትለው ኢትዮጵያዊ ፊልም እንትን ሩታ መንግስታ ረቡኒ የቅድስት ይልማ ፊልም ማለት ነው። እንዴት ነው? ሀሳብ ቀይረሃል? ሁኔታውን ሰምተሃል? ምን ላይ ደረስክ? ይኸውልህ ስንኖር ሀቁ ያ ነው። ሀቁ ያ ነው። እንገምታለን። ግን ብዙን ጊዜ ብንቆጭበትም ያንን ራሱ መራገም ብዙ ጊዜ መራገም ስራ እንዳይራመድ የሆኑ ሰዎች ሞራላቸው እንዲሞት ምናምን ነው የሚያደርግ። እኔ የእውነቴን ነው የምልህ አንድ ፊልም ፕሮዲውስ አድርጌ ጨርሳለሁ ወይ ፍራንክ ቢኖረኝ ራሱ በጣም ነው የምፈራው። ለምን መሰለህ? አንዳንድ ጊዜ ማኔጅ የምታደርገው ነገር ያስፈልጋል። ያንን እሱ ስላጠረ ነው አሁን መጨረሻቸውን እንድንገምት እያደረጉ የሚሰሩልን አይደለም። እሱማ የአብዛኛውን ጊዜ ተጽዕኖ ነው።
አንደኛው ከአንዱ ኢንፍሉዌንስ የሚሆን ከዛ ሰውም ሊወደው ይችላል ነው። ግን ብዙ ጊዜ ተመልካች ሊወደው ይችላል ገበያው እንዳያሳዝኑንም ምናምን በሚል አሁን ሁለቱም ቅድስት ይልማ እነ ቤዛም ቢኖሩበትም አሁን እረኛዬ ረቡኒ አሁን ሁለቱም በጣም በህዝብ ዘንድ በጣም እኔ አሁን ረቡኒን በትንሹ 5-6 ጊዜ አይቼዋለሁ። በጣም ነው የምወደው። ማለት አሁን ሰዎች የወንዶች ጉዳይ ነው አይደል? ብዙዎቻችን ደጋግመን ያየነው ኮሜዲ ነው። ትራጀዲ ሆኖ ደግሞ ረቡኒ ነው ብዙ ጊዜ የታየው እና በቃ ማለቅ ያለበትን አንድ ካራክተር መሞት ካለበት ይሞታል፣ መሞት ካለባት ትሞታለች። የግድ ህዝቡ አጨብጭቦ እንዲወጣ መጨረሻ ላይ አክተሩ መሯሯጥ የለባቸውም ለማትረፍ እና ተበልተሃል ለማለት ጥሩ ነበረ። ግን ያው ቸር እንዴት ነው? ደህና ነኝ እስካሁን ያው በየመከርኩ ጠቅላይ ስላለው መጨረሻ ላይ የማገገም እድል ሰፊ ነው። እሺ ዩኒቨርሲቲ ገብቼ ዲግሪ ባለመጫኔ ተሰምቶኝ ያውቃል። ለህዝቡ የሚቀርቡ ጥያቄዎች ናቸው። አብዛኛው ህዝብ ምን ሊል ይችላል? እሺ ከሰው እንጀምር። አይደለም ተማሪው ቀርቶ አብዛኛውን ቤተሰብ ደረቱን ነፍቶ የከሌ ልጅ ነኝ ብሎ የሚልበት በዚህ አጋጣሚ አንድ በጣም የምናደንቀው እና በጣም ድንቅ የሆነ አባታችን የሆነ ደራሲ ጉራሽን ልቀበልሽ ያለበትን ቀን አስታውሳለሁ። እንደዚህ ነኝ ትላለች ልጁ። ቆይ ጉራሽን ልቀበልሽ አለ እና አንድ የራሻዊ መኮንን ከቤቱ ተባሮ እናቱ ስታባረው ያላትን ነገር ንገሪያቸዋል። የቱን ታስታውሻለሽ? የራሻዊ መኮንን እናቱ በቃ አልፈልግም ውጣልኝ ብላ ስታባረው እማዬ እኔን ባትወልጂ እኮ አንቺን ማንም አያውቅሽም ነበር ብሎ ጥሎ ወጣ ተብሎ እንደ ምሳሌ አውርቶታል። በእኛ ሀገር ኮንቴክስት ደግሞ በአብዛኛውን ጊዜ በልጃቸውም የሚመኩት ከእንደገናም ደግሞ ልጆች የሚመኩበት ዋናው ነገር ዲግሪ መጫን ነው። እኛ ሀገር በጣም አሪፍ ሀሳብ። እሺ ቸሪስ ምን ትላለህ? እኔ ምንድነው ሀሳቤ በዚህ ጉዳይ ላይ እኔ ለምን ዩኒቨርሲቲ አልገባሁም ብዬ ወይም ሌላው ማህበረሰብ አሁን አይጸጸትም ብዬ ነው የማስበው። ለምን በፍላጎት አይደለም ዩኒቨርሲቲ የምትገባው፣ በጥረት ነው የምትገባው። ይህን ጥረትን ደግሞ ገና ከወዲሁ ታስታውቀዋለህ። ገና ሃይ ስኩል ላይ ያለቅ ግብህ የት ድረስ እንደሆነ ስለምታውቀው ይታወቃል። ለደረጃ የሚማሩ ተማሪዎችና ዝም ብለው ዩኒቨርሲቲ የማይገቡ ዝም ብሎ የሚያልፉ ተማሪዎች ይታወቃሉ። ስለዚህ መጀመሪያ ተለማምደውታል። ሁለተኛ ደግሞ በዩኒቨርሲቲ የመጨረሻ ግብ አይደለም። ሌላም ብዙ በሌላም ሙያ ሰው ውጤታማ መሆን ስለሚችል እንደውም በእኛ ሀገር ኮንቴክስት በዚህ ደረጃ ዲግሪያቸውን ወይም ሁለተኛ ዲግሪያቸውን የያዙ ሰዎች ከሚያገኙት ኢንካም አኳያ በግል ስራ የሚተዳደሩ በንግድ ሙያ ላይ ያሉ ሰዎች ናቸው በጣም ሰክሰስፉል የሆኑት። ስለዚህ ይሄ ዓለም እንደተደፋብኝ አድርጌ አልቆጥረውም። በሌላም ነገር ከሱ የማይተናነስ ድሎችን መጎናጸፍ ስለምችል እኔ ብዙ ሰውም እንደዛ ያውቀዋል። ገና ሃይ ስኩል ላይ ያለ የደረጃ ተማሪ ዩኒቨርሲቲ እንደሚገባ አንዳንድ ጊዜ ያልተጠበቀ ነገር ከመጣ ምናልባት ከስንት አንድ ሰዎች በጣም ይጸጸታሉ። ለምን ይጥር ነበር ይለፋ ነበር፣ በአጋጣሚ ፋይናል ላይ በሰራው ውጤት ነው የተበላሸበት። እሱ እንደሱ አይነት ሰዎች ናቸው የሚጸጸቱት። ግን አብዛኛው ሁሉም ተማሪ ዩኒቨርሲቲ ይገባሉ ብሎ ላያስብ ይችላል። አሁን ደግሞ እያየነው ነው አይደል? በቅርቡ ያየነውን የሪዛልት እንደዚህ ነው በቃ። በሚገርም ሁኔታ ግን በጣም ብዙ ሰው አንዳንድ አሁን እንኳን ዲግሪም ራሱ ያለው ሰው ማስተርስ ያላቸውን ሰዎች ሳይ ምን ነው በቀጠልኩ የሆነም ሰው አሁን ይሄ የትምህርት ነገር አሁን ያቆሙ ሰዎች ምናምን ሀብታም እኮ ሆኖ ሊሆን ይችላል፣ በጣም ሚሊዮነርም ሆኖ ምናምን በቀላሉ የሆነች ጊዜ ብማር ግን ጥሩ ነበረ የሚል ሀሳብ ብዙ ሰው ጋር እንዳለ ያለው እና በዚህኛው ያው ተበልተሃል እና የመጨረሻዋ ጥያቄ ላይ ደርሰናል። የመጨረሻዋ ጥያቄ ጠቅላይ ናት።
እንግዲህ ይህን የመለሰ ሰው ሙሉ በሙሉ ብሩን ይበላል ማለት ነው። ዝግጁ ናቸው? በጣም አሪፍ። ለሰው ገንዘብ አበድሬ እንዲመልስልኝ ለመጠየቅ አፍሬ ያውቃለሁ? እሺ ማን ጥያቄ ቀራ? ሁለታችንም እኮ ካወጣን አይ አለ እኮ በጣም ትክክል አለ። ጥያቄውን ልቀይርላችሁ እችላለሁ፣ ችግር የለውም። ከፍቅረኛዬ ጋር የመጀመሪያ ቀን ስንገናኝ ምንድነው የማወራት ብዬ ማስታወሻ ኖት ይዤ አውቃለሁ? እናንተ አይደላችሁም፣ ህዝቡ የሚለውን ነው። ህዝቡ እዛው ነው የምትቆዩት። አሁን ደረቅ እኮ ነን እኛ። አንድ የመጨረሻ ልቀይርላችሁ ወይስ ለምን ሁለታችን አንዳችን መነሳት አለብን? አንዳችሁ መቀየር አለባችሁ። አንዳችን መቀየር አንተ ሀሳብን ሁለታችሁ አይቻልም። እኩል መሆንም አትችሉም። እሱ የወዳጅ ተጫዋታ ላይ። ስለዚህ ምን ትላለህ? ጥያቄው ይቀየር። አሁንም ተሳስታችኋል። ይገርማችኋል። እውነት እኛ እኮ እንዲህ ነን። በጣም ብዙ ሰው የእውነት ያፈቀረ ሰው እኮ እንደዛ ነው። ይቸገራል በጣም። ከሰው ሊጠይቅ ይችላል። ምን ልበላ ግን ጽፎ ሄደ ሁሉ ይረሳዋል። እኔ በጣም ጸሐፊ ነበር። የፍቅር ደብዳቤ በመጽሐፍ እንደውም በቅርብ ትምህርት ቤት ጓደኛ ላይ አግኝቻት ያንተን ደብዳቤዎች እስከ ቅርብ ጊዜ ድረስ እስከማገባ ጊዜ ድረስ በቅርብ ጊዜ ነበሩት ላይ ነበር። አንዳንዴ እያመጣች ታነባቸው ነበር እና ስጽፍም በጣም እጨነቃለሁ። ይሄ ጉልበት ያላቸውን ቃላቶች ለመምረጥ ይሄ ዝም ብሎ ተራ እኔ ባንቺ ፍቅር ባንቺ የተነሳ ሶስት መስመር አያነቡልን። ሶስት መስመር። የመጨረሻ ጥያቄ። እሺ ያው ሙዚቃ ቤት በር ላይ ቆሜ ሙዚቃ አዳምጬ አውቃለሁ? አሁን ነው ድሮ ነው? ድሮ በየትኛውም ዘመን ሊሆን ይችላል። ቀድሞ ግን ትክክል ላይ ያስቀመጠው ማን ነው? ሶል ነው ያስቀመጠው። አንተ ጥያቄ አንዳችሁ ቀይሩ። አሁን አንዳችሁ አማራጭ ልስጣችሁ። እንዲህ ገጥሞ አያውቅም። በደማቆቹ ታሪክ ጥያቄም ተቀይሮ አያውቅም። የመጨረሻዎቹ ሶስቱ ከጀርባ ያሉ ባለሙያዎች እኮ ሶል ነው ብለውኝ ነው። ይገርማል። መጀመሪያ ደንሳል ሙዚቃ ቤት። እኔ ደግሞ በአጋጣሚ አውቶቡስ ተራ ነበር ሰፈሬ። እነ ማሬ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ሱፐርሶኒክ ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ ማራቶን ሙዚቃ ቤት በደንብ ከበን ነው ሙዚቃ በተለይ አልበም ሲወጣ ጀምራ እስከ ሙሉ ቀን ድረስ ተከታታይ። እኔ አሁን በየትኛው ዘመን ነው ብዬ ጥያቄውን ማጣራት የፈለግኩት አሁን ላይ ላላደርገው እችላለሁ። ያኔ ግን በስነ ስርዓት አልበም የምናየው እንደ ዛሬ በየቤታችን በየስልካችን ሙዚቃ ከመምጣቱ በፊት አብዛኛውም የሙዚቃ ሳታሚዎች ፕሮዲሰሮች እዛ አካባቢ ስለነበሩ አዲስ ሙዚቃ ሲመጣ በስነ ስርዓት ለአንድ ሰዓት አይደለም ምናልባት ለ3 ሰዓት ነው። ታዲያ በጣም ትክክል ነው እኮ መልስ የነበረው። ለምን እዚህ ሆንክ መጀመሪያስ? አሁንም ባለው አሁን ያለው ትውልድ ይሄን ያደርገዋል ብዬ ነው። እንደ የህዝብ ጥያቄ አይደለ ግማሽ የህዝብና የራሴም ነው። በዛ በሚል ነው ወደዚህ ሄጃለሁ። እንደውም ጥሩ አጋጣሚ ይመስለኛል። እሺ ሶልስ ተበልቷል። ሰላም ዛሬ አዳምጠህ ታውቃለህ? ሰሜን ማዘጋጃ ነው ሰፈር። ወደዛ አካባቢ ሙዚቃ ቤት ብዙ የለም። ወረድ ይላል ወደ ፒያሳ ፎቶ ቤት ነው ያለው። ወደዛ ምን ለማለት ፈልጋል? ሙዚቃ ቤት ብዙ የለም። ሙዚቃ ቤት እኮ ገዳም ሰፈር በጣም በመደዳ ኢቭን ሬክላሙን የሙዚቀኞችን ሬክላም የምናየው ማለት ነው ፎቶቸውን ወይም እንደው በጣም በቃ ማትረሳው የእንትና አልበም ወጥቶ ያው አንዳንዴ በፊት ካሴት የመግዛት አቅምም ስላልነበረ ወይ ካሴት ብገዛ ወይ ቤት ቴፑ ተበላሽቷል ወይ ደግሞ ቤተሰብ የሚፈልገው የሌላ ሙዚቃ ነው። ማትረሳው አልበም የእንትናን አልበም እየቆሜ ሰምቻለሁ የምትለው ድምፅ ያለ ፀሐይ የሚለው የጂጂ ሙዚቃ የመጀመሪያ አልበሟ እና እቤት ውስጥ ወስደ ካሴቱን አርገህ ስታዳምጥና
ሙዚቃ ቤት ላይ ቆመ ስታዳምጥ ያለው ልዩነት የአንዳንዱን ነገር ለምሳሌ ምንድነው አሁን በሙዚቀኞች የተለያየ ሌየር አለው ይባላል አይደል? እነዛን ነገሮች ለያይቶ ስለሚያሰማ ያውም በዛ ዘመን ደግሞ በጣም ልዩነት የጎላ ነው የሚሆነው። ጂፓስ የለ ምን የለም እና ዮሐንስ ቤተክርስቲያን ጀርባ ቅድስት ድንግል ማርያም የማርያም ቤተክርስቲያን አለ። እዛ ገብቼ ማዳምጠው ብዙ ጊዜ ጭር ባለ ሰዓት መግባት ወድ ነበርና ዙሪያውን ያለው መርገፍና ሄሮድስ የጨረሳቸውን ህፃናት ለማስታወስ ነው ይባላል ቤተክርስቲያን ያንን እንትን የምታደርገው። ጉልላቱ ጫፍ ላይ ያሉት ጉልላቱ ጫፍ ላይም አለ። ከእንደገና ደግሞ ዙሪያውን እሱ ላይ ደግሞ ንፋስ ሲነካው የሚሰማው ፀሐይ። በነገራችን ላይ የገረመኝን አንድ ነገር ልንገር። የጂጂ ፀሐይ፣ የቴዎድሮስ ታደሰ ዝምታ፣ የኢዮብ መኮንን አልበሞች ከወጡ ከብዙ ዓመት በኋላ የተሰሙ አልበሞች ናቸው። በወቅቱ የሰሟቸው በጣም ጥቂት ሰዎችና ሙዚቃን የሚሰሙ ሳይሆን የሚያደምጡ ሰዎች ናቸው ይባላል። የጂጂ ኦልሞስት ሁሉም ጉራማይሌም ራሱ ጂጂ የሚለው አልበሟ ምናምን አብዛኞቹ የመጀመሪያ የሰሙት ጥቂት ሰዎች ናቸው። በጣም ከብዙ ዓመታት በኋላ ነው። ዝምታ የወጣው 91 ነው 90 ምናምን፣ የተሰማው 99 ነው 98፣ በቃ ያንን የመሰለ አልበም ማለት ነው። እና አንተ እንደውም በጣም አድማጭ ነበርክ ማለት ነው። በጣም በወቅቱ ነበር። አንደኛ ፈለቀ አበበ የማር ውሃ ጓደኛዬ፣ ከእንደገና ከዮኒ ብርሃነ መዋጋ ጓደኛሞች ስለነበሩ ፀሐይን ለመስራት ዘምተው ሁሉ ነበረ እንትን ወደ ሻሸመኔ ቤጀ ምንድን ነው የምትባለው ቦታ እንደፈለገችው ስላልሆነላት ነው እንጂ እንትኑ የተቶ 3-4 ቀን ምናምን አድረው ፀሐይን ፍለጋ እና ያም ነገር አለ። ከእንደገና ሙዚቃዋ ላይ ያለው አመለካከት ሳስበው እናንተ ሲል በቃ ይዞኝ የሰመጠና ሁኔታዎችን በደንብ ለማጣመጥ የነበረኝ እድል በዛ አጋጣሚ። በጣም ጂጂን እንደሚወድ ሰው ይህን አልበምም ስላነሳው ብታሸንፍ ደስ ይለኝ ነበር። ነበረ ቸሬ ያሸንፋል። እንኳን ደስ አለ። በስምምነት የተጠናቀቀ የመጀመሪያ ውድድር ነው። ቸርዬ ቅድም ያልከውን አሁን ትነግረናለህ። ይሄ 20 ሺህ ብር ለማን እንዲሰጥልህ ትፈልጋለህ? በስምህ በአሁኑ ሰዓት ያው የእርዳታ የማሰባሰቢያ ፕሮግራም እያዘጋጁ ላሉት ለመቄዶንያ ቢሰጥልኝ ደስ ይለኛል። በጣም አሪፍ። ለመቄዶንያ እናደርሳለን። ሁለታችሁንም በጣም ነው የማመሰግነው። ውድ ተመልካቾቻችን እንደ ተመልካች ብቻ ሳይሆን ቤታችሁ ሆናችሁ እየተወያያችሁ እየተከራከራችሁ አረ ሰው እንዲህ አይልም ህዝቡ እንዲህ አይልም ሊል ይችላል እያላችሁ ከኛ ጋር ቆይታ ስላደረጋችሁ እናመሰግናለን። የዛሬዎቹ ደማቆቹ ይህንን ይመስል ነበር። በሚቀጥለው ሳምንት ከሌሎች ደማቆች ጋር እንገናኛለን። የሳምንት ሰው ይበላል።